በመጀመሪያ እኮ ይሄ ነገር ተስተካክሎልናል፣ ይሄ ነገር እንደዚህ ሆኗል፣ ይቅርታ፣ ይሄ እንደዚህ ነበር ብለህ ምናምን ይቅርታ ማለት ሲገባህ የሆነ ጥፋት ተጣጥፋችሁ ወይም የሆነ ክፍተት ተፈጥሮ ምናምን እናንተ ጋር ከቆየ በኋላ ሁሌም ቀለበት ይዘህ ነው የምትመጣው። ሁሌም ቀለበት እኮ ይቅርታ ይልም። ቀለበት ስላላሰርክላት ልቧ ውስጥ አለህ የለህም ማለት አይደለም። በጣም ነው የምትወድህ፣ በጣም ነው የምታከብርህ፣ በጣም ከምንልህ በላይ በጣም ትወዳለች፣ በጣም ታከብርሃለች። ስለዚህ ለይቴ ምንድነው አንተ ማድረግ የነበረብህ ነገር ይኸው በዚህ መልኩ ነበረ። እኔ የተረዳኋት ልጅቱን በቃ ህፃን ልጅ ምንም አይነት ነገር እንድትሆን ስለማልፈልግ ምንም አይነት ነገር ዲፕሬሽን ውስጥ መሆን ስለማልፈልግ ነው ተቀብያት የነበር እንጂ የኔ ልጅ እንዳልሆነ 100% አቅ ነበር ምናም ብለህ ለኛም ለሃይሚም ግልጽ የሆነ እንትን ቪዲዮ ነበር ዛሬ መስራት የነበረብህ እንጂ ቀለበት ይዝህ ይቅርታ ከአንቺ በኋላ እንደዚህ ምናምን የሚባልበት ታይም ላይ አይደለም። አሁን ላይ ገባህ? መጀመሪያ ይቅርታ ይቀድማል። ለምን ተቀበልካት? መጀመሪያ ለምን ዲኤንኤ ተመረመርክ? ያንተ ካልሆነ ልጁ ዲኤንኤ እንዴት ልትመረመር ቻልክ? በምን አይነት ኬዝ ካልደረስክባት እንዴት እዛ ውስጥ ልትገባ ቻልክ? ምናምን የሚሉት ጥያቄዎችን ማብራራት ነው የነበረብህ እንጂ እንደዚህ አይነት ነገር ቪዲዮ መስራት የለብህም ብዬ ነው የማስበው። አታርግላት እያልኩ ሳይሆን ተረጋግተህ ጊዜ ያለ መጀመሪያ ይቅርታ ይቀድማል። እንደዚህ አድርጌ ስላሳዘንኩሽ ሀይሚ በጣም ተሰምቷት ነበር፣ በጣም ከፍቷት ነበር ምናምን እና እንደዚህ አይነት ነገር የሚሆን ከሆነ እኔ ሁለተኛ እዛ ቤት መመለስ አልፈልግም፣ እቀየን አውጣልኝና እዛ ቤት መገኘት አልፈልግም፣ አልገባም እዛ ቤት ነው ያለች ያለችው ማለት ነው። እንግዲህ ምን እንደተሰማ እዩ ትናንት ምን እንዳለች አላቅም። እዩ እንግዲህ አንዱ ነው ልምምለው ምናምን እያለች ነው የነበረ ትናንት ላይ ማለት ነው። እና መጨረሻው ላይ በምን እንደተጠናቀቀ አላቅም። ቡርኬ ይሄን ነገር አክሴፕት አድርጓት እኛ ጋር መኖር ትችያለሽ ብሏት ነው ወይስ ምንድነው? አልገባኝም። ይሄ ነገር ተቋርጦ የቀረ ነገር ነውና የትናንት ነው ጨርሳችሁልን ይቅርታ ብልሃት ሀይሚን እዛም በኋላ የሆነ ቦታ ወስደህ ኢንጆይ አድርገሃት ምናምን በቃ ዲፕሬሽን አስለቅቀሃት ምናምን እዛም በኋላ ቀለበት ላርግልሽ ከእንግዲህ በኋላ እኔም ሳላደርግ ነው ይሄ ነገር ውስጥ ሪስክ ውስጥ የገባሁት የነበረ። አንቺም እንድታዝኒብኝ አልፈልግም። ሁለተኛ ከህይወቴ ውስጥ ማንም እንዲገባ አልፈልግም። እንግዲህ በኋላ እኔና አንቺ ነሽና እኔና አንቺ እንተሳሰር ይገባናል ብለህ ሽምግልና ልከህ ቤተሰቦቿን ጠይቅ፣ ቀለበት አድርግላት። ኤፍሬምን እየው እግዚአብሔርና ጓደኛ ኤፍሬምን መመልከት ትችላለህ፣ ምን እያደረገ እንዳለ ማለት ነው። ምን ያህል ስርዓት እንዳለው ቤተሰቦቿ እንዴት እያከበረ እንዳለ ሽማግሌ ልኮ በስነ ስርዓት አባቱን ልኮ እሷ ቤት በስነ ስርዓት አጎቶቹን ጓደኞቹን ልኮ በስነ ስርዓት ነው እንትን ያላት። አንተ ደግሞ ከሱ መማር አለብህ። ማታቅ ሆኖ አይደለም፣ ነገር ግን ለሀይሚ በቃ ማድረግ ያለብህን ነገር ያስደስታታል። በዚህ ሰዓት ምን ባደርግላት ከዛ ስሜት ውስጥ ትወጣለች የሚለውን ነገር ነው ማድረግ የነበረብህ እንጂ ቀለበት እጇ ላይ ካላሰርኩልሽ ብለህ ለምን አታፈቅረኝ ምናምን። በጣም ነው የምታፈቅር፣ በጣም ነው የምትወድ። ግን በአሁኑ ሰዓት ደግሞ ቀለበት የሚደረግበት ሰዓት ላይ አይደለም ያለኸው፣ ልንገርህ ቡርኬ። ስለዚህ መጀመሪያ ማስተካከል ያለብህን ነገር ብታስተካክል እንደኔ አሪፍ ነው ብዬ አስባለሁ። እናንተ የምትሉት ነገር ካላችሁ ማለት ትችላላችሁ። እኔ ግን ቡርክና ሀይሚ እንድትለያዩ አንፈልግም። ግን በመጀመሪያ ይቅርታ በላት፣ ስለተፈጠረው ችግር አስረዳት ምናምን እንደዚህ ብሎ ስለነበር ነው ምናምን ብለህ አስረዳት። እዛም በኋላ ሀይሚ ጎበዝ ናት፣ ትረዳሃለች ምናምን። ግን ገና ትናንት እንደዛ ተብሎ ተለያያችሁ፣ ዛሬ ቀለበት ሱፍ ለብሰ ቀለበት ይዘህ ተንበርክከህ መለመኑ ይሄ ሀይሚ እምቢ ብትል እኔ በሀይሚ አልፈርድባትም እውነት ለመናገር ማለት ነውና የምታረጋቸውን ነገሮች አንዳንዴ ብታውቅ አሪፍ ነው ብዬ ነው የማስበው። ለማንኛውም ቤተሰቦቼ ሰብስክራይብ አድርጉ። እናንተስ ሀሳብ አስተያየታችሁ ምን ትላላችሁ? የራሳችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። መልካም ጊዜ ይሆንልኝ የኔ ቅመሞች።